መንግስት ባለበት ሀገርማ ምንም አታረጊንም። ዘንድሮ ወሃቢያዎች የኛን ጥሪ ካልተቀበላችሁ ካልመጣችሁ እመኑኝ አልፋታችሁ። አለቃ አለችኝ። ምን አገባ ሰውየው እንደፈለገ ይሁን። ታላቅ የውይይት ጥሪ ለወሃቢዮች። ወሃቢዮች እዚህን ያክል ውይይት ስትጠሩ የምትፈሩት ጦርነት እኮ አይደለም ይጠራናችሁ። ወሃቢያዎች ሙስሊም አይደሉም ፍጡር አምላክ እንጂ እጅ ያለው እግር ያለው። ኖ ዌይ ትክክለኛ አምልኮት እንዴት እንደሆነ እሷ ታሳየን እስቲ። ኖ ዌይ አንዴ ጨፈርበት። በህይወቴ እንደዚህ አይነት ነገር የሚያስጠላኝ ትክክለኛው አምልኮት ይሄ ነው። ተግባባና ወይ ጥሩ ተናገር ወይም ዝም በል። አንደኛ ላይ ያስቸገሩ ያሉ ሴቶች እንደዚህ አይነቶች ናቸው። ሁለተኛ ላይ ለ24 ሰዓት ውስጥ ሐራም የሆነ ነገር ሐላል ቢሆን ምን ሰራለ? ጉድ ኩዌስችን። ዘርፍ ነበር። ታረገው የለም ሌላ ማረገ የለም ዘርፍ ነበር። ኖ ሌላ ምን እንዲያረግ ፈለግሽ? ሴቱ ነሽ። ሌላ እሱ ምን እንዲያረግ ፈልገሽ ነው? በአይን ተግባብተን እኔ አንተን ስራ አውቃለሁ። ወዲህ ሲጀም አንተ ገነት አትገባ። ሁለተኛ ላይ ያስቸገሩ ያሉ ሴቶች በመሃል የሚያስቃብጡ ሶስት ልበል ኢየሱስ እርሱ ነው ሕይወት። ደግሞ እኮ እሱ ነው ሕይወቴ በሚለው መጽሐፍ ቅዱስን ከተቀበለች በኋላ እቺ ልጅ ለኛ አታዋጣም እያሏት ማስጠንቀቂያ መልእክት ለኦርቶዶክሳውያን በሙሉ። በጦር ሜዳው ላይ የተላከውን ጦር ከመዋጋት ይልቅ ከሰፈር አንዳንድ ሰዎችን ጥሩልንና ከነሱ ጋር ከትላልቅ ሰዎች ጋር እንዋጋ። እናንተ አታስፈልጉንም። እናንተ የወጣት ኢነርጂ እኛን ዳሜጅ ሊያደርግ ይችላል። ከቤታችሁ አባታችሁን ጥሩልን ብለው መልእክት አስገብተዋል። ኡስታዝ አቡ ሃይደር ምናልባት የመወያየት ፈቃዱ ወይም ፍላጎቱ ግን የሚኖራቸው ከሆነ ይህንን ዲቤት የማድረግ ፍቃድ። በጣም የሚገርመው ነገር እሳቸው በዚህ ሰዓት ሚዲያ ላይ የሉ እና ሁላችሁም እንደምታውቁት ኡስታዝ አቡ ሃይደር አሁን ላይ አክቲቭ አይደሉም፣ በሚዲያ ላይም የሉም። ኦኬ ዲቤት ሊያረጉ እጅግ በጣም በሚያስገርም መልኩ የኢምራንን ዕውቀት የተለካበት አንድ ቪዲዮ ተለቆ ነበር። እስልምናን ሳስ በጣም የሚረብሸኝ አንድ ነገር አለ። መሐመድ ነብዩ በጣም ትንሽ የሆነችው አይሻ በዚህ ጥያቄ ላይ እጅግ በጣም የሚያወዛግብ መልስ መልሶላታል። ብዙዎቹ የኢምራንን ዕውቀት የለኩበት ቪዲዮ ሆኗል። በመጨረሻም እናየዋለን። እሱ ዝም ብዬ የኡፉይ አካውንት ውስጥ ገባሁኝና እስቲ ቆይ ፊልተሩን ልሞክረው ብዬ ገባሁላችሁ። ያ ረቢ አሁን ሞክሬ ያሳያችኋለሁ። ይሄ ኖርማል የኔ እንትን ነው። ገባችሁ? ፊልተር አለው ግን የኔ ፊት ቅርጽ እንደዚህ ነው እና የሱን ፊልተር አድርጌ ላሳያ። እዩ ጋይስ ምን ያህል ልዩነት እንዳለኝ ወላሂ ላዚም ይሄንን ፊልተር ነው የሚጠቀመውና አኡዙ ቢላሂ ምን ይሽጣልጅን በጣም ብዙ ነገር ነው የጨመረብኝ። ኖርማል ፊቴ ይሄ አይደለም ወላሂ ላዚም ማለት ነው። እና እፎይ እቺን ፊልተር ነው የሚጠቀመው። ታቆብሻል ወላሂ ላዚም ከንፈር ራሱ እንትን አለው አፈር ብላንዶ። ክፉ ነሽ ሜላት፣ ክፉ ነሽ። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ ሁሉ ነገር ፒስ። አረፋ ደረሰ። ከፋዘር ጋር ያለው እንትን እንዴት ነው? ከበጉ የበለጠ ክብር በቤት ውስጥ እየሰጣችሁ ነው። ከበጉ የበለጠ ክብር ማግኘት ይከብዳል። በጉ አልጋ ላይ ከተኛ አንተ በረንዳ ላይ መተኛ የማይቀር ነገር ነው። ማን አለ? ፋዘር ለአረፋ በግ ስለተወደደ አንተን እያየ ስለ እስማኤል ታሪክ ሲነግር ኢስማኤል ልጄ ህልማየው ማታ እውነቴ ህመም ነው። አንጨካከን እንጂ ቤተሰብ። እጅግ በጣም በሚያስገርም መልኩ አረፋ መች ላይ ይወርዳል የሚለው ከባድ ጥያቄ ሆኖ ነበር። እጅግ በጣም በሚያስገርም መልኩ ታውቋል። መረጃ በዚህ ሰዓት ተሰምቷል። የኢድ አልአድሃ አረፋ በዓል የሚውልበት ቀን በይፋ ታውቋል። በዚህም መሰረት የኢድ አልአድሃ አረፋ በዓል ረቡዕ ግንቦት 19 ቀን 2018 ዓ.ም በድምቀት እንደሚከበር ተሰምቷል። ከወዲሁ ለመላው እስልምና እምነት ተከታይ ቤተሰብ እንኳን አደረሰን፣ እንኳን አደረሳችሁ። የዛሬ ዓመት ግን እስቲ መካ ሄደን እዛ አብረን የምንጾም ያድርገን እስቲ ካልሆነ በስተቀር በአመት እዚህ ቁጭ ብለን ነገር በጣም ከባድ ነው። ነገር ግን እዛ ሄዶ የመጡ ሰዎች ለምንድን ነው ጸባያቸው የሚለዋው? አሁን ሀጅም ኡምራም አድርገው የሚመጡ ሰዎች አንዳንዶቹ
መለወጥ ሲገባቸው እንደው በሰውባቸው ይመጣሉ ታጥቦ ጭቃ ይሆናሉ ምናምን ይባላል። እናንተ ሄደ ከመጣህ በኋላ ምን እስቲ ቀየርክ? ምን ተቀየረ? ኢንሻአላህ ብዙ ነገር ተስተካክሏል። በነገራችን ላይ ፍጹም እስልምና ፍጹም ነው ገብቷል አይደል? ሰዎች ግን ፍጹም አይደለም። የሰው ልጅ ይታገላል ወደ አላህ ለመመለስ ማለት ጥረት ያደርጋል ይለፋል ይጥራል። ይሄ ራሱ የሆነ ምን እንዳለው ገብቷል አይደል? እነዚህ ሰዎች ሊበላሹ ይችላሉ። አንዳንዴ ደግሞ ለይስሙልኝ ይሄዳል ሰው ይልኝ ምናምን ይላል። ብዙ ምክንያት አለው የሰው ልጅ ገብቷል አይደል? ግን መታገል ነው። አሁንም ተስፋ ለመቁረጥ ነው። እስከ ህይወት ፍጻሜ የመጨረሻው እስትንፋስ እስኪወጣ ድረስ መታገል አለበት። ያለፈው ወንጀል አይደለም መጨነቅ አለበት። የሰው ልጅ ተጠቀመ የሚባለው መጨረሻው ሲያምር መጨረሻው አላህን ፈርቶ አላህን ተገዝቶ ተውበት አድርጎ ወደ አላህ ተመልሶ የሚሞት ከሆነ ይሄ በጣም ውጤታማ ነው ማለት ነው። መጨረሻውን ነው ሊያሳስበው ነው። ያለፈው አላህ ማሪ ነው ገፍሩ ላይ አላህ ይምርሃል። ወንጀልህ ከፈለገ ሙሉ ወንጀልህ ይምርሃል። ለሱ ደንቶ አይደለም ማለት ነው። ግን ነገሮቹን ማስተካከል ገብቶሃል አይደል? አሁንም እነዚህ ሰዎች ሰውን አይደለም መከተል ማየት ያለበት። እኔን ከተከተለማ እኔን ካየማ ገደል ይገባል። የሰው ልጅ ፍጹም አይደለም። ፍጹም አንድ አላህ ብቻ። ትክክል። ፍጹምነት ለአላህ ፐርፌክሽን ኦንሊ ፎር አላህ። ፍጹምነት ለአላህ ብቻ ነው የተገባው። ሌላ እሱ የፈጠረው ፍጡር ሁሉ ጎዶሎ ገብቶሃል አይደል? መስጊድ ጠፋ እንጂማ ብዙ ዓሊሞችን እያፈራን ነው የምንገኘው። ብዙ አዋቂ ሰዎችን እያፈራን ነው የምንገኘው። ብዙ መምከር የሚችሉ ሰዎችን እያፈራን ነው የምንገኘው። መስጊድ ግን ኬትና ጆን ዳንኤል ሁላ መስጊድ አሰራለሁ ብሏል። ሀላባ ላይ ትልቅ መስጊድ እናሰራለን። ጆን ዳንኤል አግዘን። ያንን ከማውራታችን በፊት ግን ሐጅ ለመሄድ ምንድነው የጎደለን ነገር? የኑሮ ውድነቱ እውነት እስቲ ወደ 1999 ልመልሳችሁ። የኑሮ ነገር በጣም አስቸጋሪ ነው በአሁኑ ሰዓት። ከፔስታል አቅም 10 ሳንቲም የሚሸጥ ፔስታል 15 ሳንቲም ሆኗል። 2 ብር የሚሸጥ ሳሙና 2.75 ሆኗል። የኑሮ ነገር እንዴት መኖር ይችላሉ? በአሁኑ ብዙ ችግር አለ። ኢትዮጵያ ሕዝብ ደግሞ ብርበዳ ጥሩ ነበር። ለችግር ግን አይርበዳም። ብዙ ችግር አለው። ሱቅ ስትሄድ 5 ሳንቲም መግዛት አይቻልም። ዘይት 20 ብር ገብቷል። አንድ ፍሮ ዱቄት 5 ብር ገብቷል። ሱካር 7 ብር ገብቷል። ሹሮ 7 ብር ገብቷል። ምንም ችግር አለው። ሰው መኖር አይችልም። እያንዳንዳችን ኑሮውን አልቻልነው። ኑሮ በጣም ከብዶናል። እስከ መቼ ነው በዚህ ሁኔታ መቀጠል የምንችለው? ለምሳሌ የ1 ሊትር ዘይት ዋጋ ከ8 ብር ተነስቶ ነው 20 ብር የገባው። ስለዚህ እንዴት አድርገን ነው መኖር የምንችለው? ለምሳሌ ስንዴ ተሰጠ። ስንዴ ማለት ስንዴ ብቻው ምን የምናደርገው ነገር የለም። በኑሮ ውድነት ሁላችንም በየጓዳው አይደለም የውጭ እንግዳ ለማስተናገድ ልጆችን እስከ መጥላት ደረጃ የተደረሰበት ሰዓት ነው። ቤተሰቦቻችን ይሄንን ችለው ነው ያሳደጉን። ይሄን ሁሉ ነገር ተቋቁሞ ነው ያሳደጉን። ዘይት 20 ብር እየገዙ ዱቄት 5 ብር እየገዙ ነው ያሳደጉን። አንቺ ግን በጣም እየቀለድሽ ነው በዚህ ኑሮ ውድነት። ሁላችንም ማስመሳዮች ነን። ይሁን እንጂ እጅግ በጣም አስገራሚ ዜና ደግሞ እንሄዳለን ብለን እያሰብንበት ካለው ሀገር ላይ አንድ ዜና ወጥቷል። ይሄንን ዜና ነበር እኔም ስጠብቅ የነበረው። ኒካህ ማሰር ተፈቀደ። በመስጂድ አልሐረምና በመስጂድ ነባዊ የኒካህ ስነ ስርዓት ማካሄድ መፈቀዱ ተነግሯል። የሳውዲ አረቢያ የሐጅና ኡምራ ሚኒስተር በሁለቱ ቅድስት ቦታዎች ኒካህ ማሰር ለሚፈልጉ ሙስሊሞች መፍቀዱን አስታውቋል። ሚኒስትሩ ይህንን ፍቃድ የሰጠው ሰዎች ለሐጅና ኡምራ ስርዓት ሲመጡ ኒካህ የማሰር ፍላጎት ስላሳዩ ነው ብሏል። ይህ የኒካህ ስነ ስርዓት በመስጂድ አልሐረምና በመስጂድ ነባዊ ሲካሄድ ጥንቃቄ መደረግ እንዳለበት ሚኒስትሩ አሳስቧል። ምንም እንኳን በእነዚህ ቅዱስ ቦታዎች የኒካህ ስነ ስርዓት ቢፈቀድም የመስጂዶችን ክብርና ሰላም መጠበቅ አለበትም ተብሏል። በስርዓቱ ወቅት ጩኸት መፍጠር ወይም የሌሎችን ሰላትና ዚክር ማወክ የተከለከለ ነው። ወደ መስጂዶቹ ውስጥም ምንም አይነት ምግብና መጠጥ ማምጣት አይቻልም ተብሏል። በተጨማሪም በኒካህ ስርዓቱ ወቅት አስፈላጊ የሆኑ የቤተሰብ አባላት ብቻ እንዲገኙ ይፈቀዳል ሲል የሳውዲ አረቢያ የሐጅና ኡምራ ሚኒስተር አስታውቋል። የአካባቢው ነዋሪዎች ቀደም ሲል ለኒካህ ስርዓታቸው ሰፊ ቦታ ሲፈልጉ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መስጂድ ወይም መስጂድ ነባዊ የኒካህ ስርዓት ያደርጉ ነበር። ነገር ግን ይህ ስርዓት በመንግስት ፍቃድ ያልተሰጠው ተግባር ነበር። አሁን ላይ ግን በመስጂድ ነባዊና በመስጂድ አልሐረም የኒካህ ስርዓት ማካሄድ በይፋ ተፈቅዷል። ከእንግዲህ በኋላ ምንም አይነት ሪዝን የለንም። በፊት በዚህ ነገር ተደብቀን ነበር። ሁላችንም ካባ ድረስ ሂደን እንትን የምናደርገው ተብለን ብዙ ነገርን እያሰብን ነበር። አሁን ምንም አይነት ሪዝን ስለሌለን እባካችሁን እያገባችሁ ሰርግ መብላት አምሮ ነው። በሽሮ ነው የምደግሰው። ሊበላ ማን በደገሰው ማን ሊበላ? ማዘር ይህንን ነገር ከሰሙ በኋላ
ኧረ ተው ጌታዬ፣ ኧረ ተው ጌታዬ፣ ተው። እኔም ያንተ ፍጡር ነኝ። እንደው አንድ እንደዚህ የሚልልኝ አንድ አንኮላጣልኝ። ኧረ ተው ጌታዬ፣ ተው። አንድ አንኮላ ሰጠኝ። አጀብን አብሮ አዲጅ እንኳን እናገር ወዲል ቀን አይዟችሁ ማዘር አይቾኩሉ። ወተተም እየተረጋጋ ነው እርጎ የሚሆነው። ቀስ ብለን ብናገባም ችግር የለውም ብለን ይሄው እኛም ተፋጠን ነው ያለነው። እነዚህ ባለ ትዳራሞች እንግዲህ ብዙ ትችቶችና ብዙ አይነት አስተያየቶች እየቀረቡባቸው ካለው ትዳር ውስጥ አንዱ ነው። እንዳሰባችሁት ደግሞ ቀላል እንዳይመስላችሁ 30 ሚሊዮን ብር ነው ኢንቨስት የተደረገበት። ሚሊዮን ስደም ትክተጃን ተሰማያ ከጃን ሚሊዮን ሰኒኦል ትክት ከሌላ ትዳር ነበራት እያሉ ይሁን እንጂ 30 ሚሊዮን ብር ይውጣ እንጂ እኚህ ሴትዮ ወይም ደግሞ እቺ ልጅ ለማለት ቢከብድ ችግር የለውም። እቺ ልጅ እንግዲህ ከሌላ ትዳር ነበራት እያሉ በዚህ ሴትዮ ቺቲንግ ተፈጽሞብኛል የሚል አካል እንግዲህ ወደ ሚዲያችን ብቅ ብሎ እንደምትመለከቱት ኢንቦክስ ተደርጎልኛል። ቺታ አድርጋብኛለች፣ ከኔ ጋር ለመጋባት እቅድ ነበራት። እቅዷንም ይዛ ወደ ኢትዮጵያ መጣች። ከመጣችን በኋላ መሀላችን እንግዲህ ምን እንደተፈጠረ በማላቀው ሁኔታ ቺታ አድርጋብኝ እንግዲህ ድንገት መታ ባገኘችው ወንድሬን ቀይራኛለች የሚል አካል እንግዲህ ኢንቦክስ አድርጉልናል። እሷ ጋር የነበራቸውን ታሪክ እንግዲህ እንደምታዩት በሶሻል ሚዲያ እየለቀቀ ነው የሚገኘው። እንደምንጋባም የቀጣዩ ባሌ ለቀጣዩ የሰርግ ዝግጅት እየተዘጋጀው ነው ብላ ፌስቡክ ላይ ሁላ ሳይቀር ፖስት አድርጋ ኢትዮጵያ ውስጥ ከመጣች በኋላ ምን እንደተፈጠረ ሳላቅ ከኔ በኋላ ላወቀችው ለሬዳዋ ፖሊስ ውስጥ ለሚሰራ ለከድር ለሚባል ጎረምሳ ራሷን አሳልፋ ሰጥታ እኔ ላይ ቺቲንግ ፈጽማለች። ሚስቴን በአደባባይ ተነጥቅ ያለው የሚል ግለሰብ የኢትዮጵያ ሕዝብ ይፍረደኝ እያለ ነው በአሁኑ ሰዓት የሚገኘው። እናንተስ ምን ሐሳብ ምን አስተያየት አላችሁ? እውነት የሰው ቺት ተደርጎበትም ከሆነ በምን አግባብ ሊጠይቃት ይገባል ብላ ወንድማችን የሰው ሚስት ቀምቶ እንዳገባ እየተነገረ ነው። ከድር እንግዲህ የሰው ሚስት ቀምተሃል 30 ሚሊዮን ብርን በሰርጉ ላይ ኢንቨስት ተደርጓል እየተባለ ነው። ከአባ ድረስ ሄዶ ኒካ አስሮ ይሆን የሚለው ከባድ ጥያቄ አስነስቷል። እጅግ በጣም በሚያስገርም መልኩ በይተል ሐራምና በተለያዩ ቦታዎች ከስግደት የተላለፈ ሌላ ነገርም ዝግጅትም እንዲደረግ ቢፈቀድም አንዳንድ መስጂዶች ላይ ግን እጅግ በጣም በሚያሳዝን መልኩ መስገዱ ላይ አይቻልም። ጦርነት መሃል ሆነው ስግደት እየሰገዱ ስግደታቸውን ያላቋረጡት እነዚህ ፍልስጤሚያኖች በዚህ ሰዓት እንግዲህ በእጅጉኑ ዓለም ላይ መነጋገሪያ ሆነዋል። ክስተቱ በትላንትናው ዕለት በፍልስጤም ውስጥ የተከሰተ ክስተት ሲሆን ታዲያ የእስራኤል ወታደሮችን የፍልስጤም ግዛት በሆነ አንድ መንደር ውስጥ በሚገኝ መስጊድ ላይ እንዲሁም ደግሞ አካባቢ ላይ እንግዲህ ጦርነት ያነሳሉ። ታዲያ አካባቢ ላይ ባለ መስጊድ ውስጥ ሆነው እየሰገዱ ባሉበት ወቅት እንግዲህ ታዲያ እስራኤላውያኖቹ ጥቃታቸውንና ወረራቸውን ቢፈጽሙ ፍልስጤማውያኖቹ ቦታ ላይ ሆነው እየሰገዱ ያሉት ሰዎችም እንግዲህ ሊያቋርጣቸው ቢሞክሩ ሰግደው እስከሚጨርሱ ድረስ ከቦታው ላይ አልተነቃነቁም ነበር። ታዲያ ይህ ክስተትን በዚህ ሰዓት በእጅጉኑ ዓለም ላይ መነጋገሪያ የሆነ ሲሆን የሰዎቹ እምነታቸው ከማንኛውም መሳሪያ የበለጠ ጠንካራ ነው ሲሉ ብዙዎች ሀሳባቸውን እየሰጡ ይገኛሉ። በጉዳዩ ላይ እናንተስ ምን አይነት ሀሳብ አላችሁ? በሌሎች ቪዲዮዎች እመልሳለሁ። ለፈጣን መረጃዎች ፎሎ ማድረግ እንዳትረሱ። መልካም ለኛ ሀገርም ብንል የነዚህ ልጆች እንግዲህ በአክሱም ምድር ላይ ይገኛሉ። በአክሱም ምድር ብቻ ሳይሆን በአንዳንድ ክልሎች ላይ ክልሎችን ስማቸውን መጥራት ባልፈልግም እንደዚህ አይነት ክልሎች ቦታ ላይ ይገኛሉ። እነዚህ ሰዎች ናቸው እንግዲህ መርዛቸውን እየረጩ ዓለምን ወደ ሌላ አቅጣጫ እየመሩ ያሉ። ነገር ግን ደግሞ ከነሱ ውስጥ እጅግ በጣም ድንቅ የሆኑ ልጆች እንደዚህ ይወጣሉ። ሀላባ ላይ ትልቅ መስጊድ እናሰራለን። ዮናኔ ላግዘን መሬት ተሰጥቶናል፣ መስጊድ እንስራ ነው። ይህን ቪዲዮ ክርስቲያን ሙስሊም ቻነል ሁላችንም ሼር እናድርገው። ትልቅ መስጊድ ሀላባ ላይ እናሰራለን። በምችለው ሁሉ አግዛቻለሁ ወንድሜ። በጣም ደስተኛ ሆኜ ነው ማግዛችሁ። ምክንያቱም ሃይማኖት ተቋሞችን መስራት ማለት ወጣቱን ትውልዱን መስራት ማለት ነው። ስለዚህ ከጎናችሁ ነኝ። ኤኒታይም በማስፈልጋችሁ ጊዜ ጥሪ አቅርብልኝ። ገንዘብ በማሰባሰብ ሊሆን ይችላል፣ ወተረስ በመገኘት ሊሆን ይችላል። አግዛችኋል። ይሄ ልጅ ሙስሊም ባይሆንም ሰዎች ጋር ብዙ ተወዳጅነት ስላለው ያንን ተወዳጅነቱን ተጠቅመው መስጊድ ለማሰራት ተፍ ተፍ እያለ ነው። ነገር ግን የኛው ልጆች ደግሞ ምን እያደረጉ ኢየሱስ ልበል ኢየሱስ እርሱ ነው ሕይወቴ የምኖርበት ተስፋ እርሱ ነው እረፍቴ ያለ ጌታ ብኖርማ እንዴት ሆናለሁ? አሽቃብጦ መቅረት የለም። እነሱ ራሱ ይሄንን ነገር አልወደዱትም። ነገር ግን ይሄንን ነገር ደግሞ ሙስሊሞች ወይንም ደግሞ እኔን የሚጠሉ ሰዎች አልወደዱም እያለች ደግሞ እያለቃቀሰች ነው። ተመልሰው ጀምሮ አካውንት ሪፖርት እየተደረገ ነው። ምንም ሊገባኝ አልቻለም። አንተ ሰውዬ ምንድነው ችግር? ሙስሊም ሁን እምቢ፣ እሺ ክርስቲያን ሁን እምቢ፣ እሺ ወንድ ሁን አሁንም እምቢ፣ እሺ ሴት ሁን
ሴት እምቢ ምን እንደምትፈልገው እንደ አንዱ ምረጥ እንጂ ብርን አይ ይኸውልህ ጀለስ ብር ስራ ስለሰራ ብቻ ነው። ስራ ሳትሰራ ከየትም አይመጣም። ወደዛም ትሄዳለህ በባዶ ይመልሷል፣ ወደዚህም ትመጣለህ ይመልሷል። ስራ ከሰራ ብቻ ነው ጀለስ ብር የምታገኘው። ብር ፍለጋ ማትቆፍረው ጉድጓድ የለም። ሪፖርት አደረጉብኝ ስራ ፈተው ላንተ እብድ ኧረ አንዱን ወስንና ሂድልን በቃ ሂድ። አሁን አልহামዱሊላህ ክርስቲያኑ ሙስሊሙም ሁሉም ነቅቶብሃል። ስራ ከሰራ ብቻ ነው ብር የምታገኘው። ልፋ ላብን ጠብ አድርግና ስራ ከዛ ኃይላንድ ሌላው ትለወጣለህ እንጂ ባቋራጭ ወደዛ አጋይተህ ምናምን የለም። ሰው ራሱ ከየት ያምጣል መሮታል። አንተ ሰው ያደርግዝ ይሄንን ነገር እነሱ ራሳቸው አልወደዱትም ነበር። ማስጠንቀቂያ መልእክት ለኦርቶዶክሳውያን በሙሉ ይህች ልጅ በቲክቶክም በፌስቡክም ሁላችንም እናውቃታለን። አብዛኞቻችን ደግሞ ፎሎ ያደረግናት እኛ ኦርቶዶክሳውያንን፣ ምክንያቱም ኦርቶዶክሳውያንን ለመምሰል ኦርቶዶክስ ለመሽተት እየጣረች ስለነበር። ነገር ግን ቪዲዮቿን በደንብ እየተከታተልኩ በትኩረት ሳጢናት ከዚህ በተቃራኒ ነች። አንድ ቪዲዮ ላሳያችሁ። እንደተመለከታችሁት ይህች ልጅ ከኦርቶዶክሳውያን በተቃራኒ ነች። የአሰግድ ሳህሉን አጀንዳ ነው በቤተ ክርስቲያናችን ውስጥ ለማራመድ እየጣረች ያለችው። በሌሎች ቪዲዮዎች ለምሳሌ እዚህ ጋር አንድ ቪዲዮ ላሳያችሁ። በተክሊል ማግባት ግን ምንኛ መታደል ነው። በተክሊል ማግባት መጋባት ምንኛ መታደል ነው፣ መባረክ ነው። ምንም የምታውቀው ነገር የለም። በይ ስለተባለች ብቻ ነው ያለችው። ለምን ኦርቶዶክሳውያንን ለማጥመድ አይጥን ወደ ወጥመድ ውስጥ ለማስገባት መጀመሪያ የሚወደውን ምግብ ነው የሚቀርብለት። ልክ እንደዛው ሁሉ ኦርቶዶክሳውያን ስለ ተክሊል ሲወራላቸው ወይም ስለ ቁርባን ሲወራላቸው ሰፍ ብሎ ስለሚያዳምጡ የታወቀ ነገር ስለሆነ ኦርቶዶክሳውያንን ለማጥመድ የተሰረ ሴራ ነው። የማን የአሰግድ ሳህሉ ሴራ ነው። እሱ በያላትን ነው አውጥታ እዚህ ሚዲያ ላይ የምትዘረጋውና ስለ ተክሊል አብራሪ ብትባል ግን ምንም የምታውቀው ነገር የለም። ሌሎች ቪዲዮዎችም ተጨማሪ እንዲያሉ መጨረሻ ላይ ለቀላችኋለሁ እና ተጠንቀቁ። ይቺ ልጅ ፎሎ ያደረጋችሁ አንፎሎ እያደረጋችሁ እንዲሁም ደግሞ ቪዲዮዎቿ በጠቅላላ እንዳይደርሳችሁ ብሎክ እያደረጋችሁ ራሳችሁን ከእንደዚህ አይነት የበግ ለምድ ከለበሱ ተኩላዎች ነፍሳችሁን ጠብቁ። በገዛ ቆንጨራይ ነው ያረዱኝ። እንደገና የመጨረሻ ላይ በገዛ ቆንጨራይ በጎራዴ ነው ያረዱኝ። ማሽቃብጦ መውጣት የለም፣ ሁለት ወዶ የለም። ከፈለግሽ በቀጥታ እዛ ገብተሽ ክርስትናሽን አውጂ። እቺ ልጅ አውጃ ነበር ማለትም ይቻላል። ክርስትና ትክክል የሆነበት ኢየሱስ ትክክል የሆነበትን ነገር በሙሉ እየገለጸች ነበር። ኢየሱስ ጌታ ነው እያለች ነበር። ከዛ ያለፈ ነገር አለ ብዬ አላስብም። ሸሃዳውን ለቃ አልወጣችም የሚለው ቃልም ይኑር እንጂ ነገር ግን እቺ ልጅ ወጣለች በሚለው እናምናለን። ወንዶች የሚዋጉበት አንድ ምድር አለች። ያቺ ምድር ድሮ ሞኡታ በጥር እንደምትባለው አይነት ምድር ሳትሆን ቲክቶክ የምትባል ምድር ነው። በዚህ ምድር ላይ ብዙ ሺህ ወታደሮች ተሰልፈው ነበሩ በሙስሊም መንገድ። በእነሱ በብዙ ሺዎች የሚቆጠሩ ሰዎች ተሰልፈው ነበሩ። ቀጥታ ፊት ለፊት ከተገናኘን በኋላ እኛ ከእናንተ ጋር መዋጋት አንፈልግም፣ እኛ አባቶቻችሁ ነው የምንፈልገው፣ ከአባቶቻችሁ ጋር ነው መዋጋት የምንፈልገው ብሎ አዲስ አጀንዳ ይዞ መጥቷል። ኡስታዝ አቡ ሀይደር ምናልባት የመወያየት ፈቃዱ ወይም ፍላጎቱ ግን የሚኖራቸው ከሆነ ይህንን ዲቤት የማድረግ ፈቃዱ የሚኖራቸው ከሆነ ግን እኔ ከኡስታዝ አቡ ሀይደር ጋር ለመወያየት ፈቃደኛ እንደሆንኩ ግን ልገልጽ እወዳለሁ። ኡስታዝ አቡ ሀይደር ከዚህ ቀደም ከአንድ ፕሮቴስታንት ጋር ሚዲያ ላይ መጥተው ላይቭ ላይ ተከራክረው ያውቃሉ። ያው የማይከራከሩ ሰው አይደሉም። ስለዚህ የሚከራከሩ አይነት ሰው ከሆኑ ሚዲያ ላይ የመጡ ዘን ዋይ ናት መጥተው ማውራት የሚችሉ ከሆነ በእኛው ርዕስ ላይ ለምሳሌ የክርስቶስ አምላክነት ላይ ሊሆን ይችላል መጥተው መወያየት የሚችሉ ከሆነ በደስታ ከእርሳቸው ጋር እንደ በክብር እና በጣም ፍሬያማ የሆነ አድርገን ጥሩ ውይይት እንደምናደርግ ተስፋ አለኝ። ከዛ ውጭ ግን እዚህ ሚዲያ ላይ ያሉ ግን የሚዲያ ኡስታዞች ግን ወንድሞቻችን እነሱ በተለይ አንድ ወንድማችን ያው ከዚህ ቀደም እንደምታውቁት የውይይት ጥሪ አቅርበንለት በራሳችን የክርስቶስ አምላክነት ላይ የእነሱን ምንም ሳንነካ አቅርበንለት ላይ ሲሳደብ አይታችሁታል። የውይይት ጥሪ የሚያቀርብለትን ሁሉ ይሳደባል። እኔም ብቻ ሳይሆን ሌሎቹም ሲሳደብ አይተናል። አለይኩም ወራህመቱላህ። እንዴት ናችሁ ጀማዓው? እኔ ያለው አልሐምዱሊላህ። እንግዲህ የሰማችሁት ወገናችን ኡስታዝ አቡ ሀይደርን ለዲቤት ጠርቶታል። ናና ከኔ ጋር እንወያይ ያለው ነው እና ሁላችሁም እንደምታውቁት ኡስታዝ አቡ ሀይደር አሁን ላይ አክቲቭ አይደሉም፣ በሚዲያ ላይም የሉም። ኦኬ ዲቤት ሊያረጉም ደግሞ አይደለም እና አክቲቭ ያልሆነውን በዲቤት ላይ አሁን ላይ ያለለውን ሰው ናና እንወያይ ብሎ መጥራቱ እጅግ በጣም የሚያስቅ ነገር ነው።
እኛ ይኸው ከአንዴም 3 ጊዜ እኔ ራሴ ዲቤት ጠርቻለሁ አንተን፣ ነገር ግን አልተቀበልክም። ስለዚህ አክቲቭ ያልሆነውን ሰው ከምትጠራ እኔ ለአንተ አንድ እንግዲህ እንትን ላቅርብልህ። እሱ ምንድነው አንተ በምትፈልገው ርዕስ ብቻ እኔ ርዕሱን ሳልመርጥ አንተ የምትፈልገው እስላማዊ የሆነ ርዕስ ማለት ነው፣ ስለ ቁርአን ሊሆን ይችላል፣ ስለ አላህ ሊሆን ይችላል፣ ስለ ነብዩ መሐመድ ሊሆን ይችላል፣ የምትፈልገውን ርዕስ እስልምና ላይ ብቻ ዲቤት እንድናደርግ ጥሪ አቀርብልሃለሁ። ነገር ግን ይሄንን ማቀርብልህ ሁለተኛ ዲቤት ስናደርግ ነው። ሁለተኛ ዲቤት እሱ ምንድነው በመጽሐፍ ቅዱስ ተአማንነት ዙሪያ ዲቤት እናደርጋለን። ይሄ ማለት የመጀመሪያው አንተ በምትፈልግ ደስ ባለ ርዕስ ዲቤት ገባልሃለሁ። ከዛ በኋላ አንተም ደግሞ ሁለተኛውን ዲቤት የምናደርገው ስለ ክርስትና፣ እሱም ደግሞ ስለ መጽሐፍ ቅዱስ ተአማንነት ስለ ፕሪዘርቬሽኑ ዲቤት ስትቀበል ነው። እና ይሄንን ኦፈር እንግዲህ እንደማታባክነው ተስፋ አረጋለሁ። የምትስማማ ከሆነ አሁን በውስጥ ለኔ ማሳወቅ ትችላለህ። ያለው ነገር በውስጥ ጨርሰን ለህዝቡ እናሳውቅ ይሆናል። እንግዲህ ሼር አድርጉለት ሁላችሁ። ይሄ ነው በጦር ሜዳው ላይ ያለውን ግንባር ላይ ያለውን ታጥቆ ያለውን ሰው እምቢ ብለው እዛ ሌላ ሰው መፈለግ፣ ይሄ ሌላ ጣጣ ውስጥ ሌላ ፍራቻ የሚያሳይ ነገር ነው ብዬ አስባለሁ። እጅግ በጣም በሚያስገርም መልኩ ስለ መስጂድ አነሳን አልቀረ ግዴታ አሜሪካ ውስጥ መነሳት ያለበት አንድ ጉዳይ አለ። ጀርባ የምታዩት መስጂድ የአሜሪካ ሳንዲያጎ የምትባለው ከተማ ውስጥ ያለ ትልቁ የሚባለው ኢስላሚክ ሴንተር ኦር መስጂድ ነው። ዛሬ እንግዲህ እዚህ መስጂድ ላይ በሙስሊም ጠሎች የተነሳ ጥቃት ተፈጽሞ እንግዲህ 3 ሰዎች መገደላቸው ታውቋል። እነዚህ ገዳዮች እንግዲህ 2 ቲኔጀሮች እንደሆኑና በእስልምና ጥላቻ ተነሳስተው ይህንን ጥቃት እንደፈጸሙ ታውቋል። ይህንን ጥቃት ፈጽመው እንግዲህ ፖሊሶች ሪስፖንድ ካደረጉ በኋላ እነዚህ አጥቂዎች 2 አጥቂዎች እንግዲህ ከአካባቢው ላይ ከሸሹ በኋላ ራሳቸውን አጥፍተው መገኘታቸው ታውቋል። ከአጥቂዎቹ መካከል አንደኛው መሳሪያ ይዞ ከቤት ሲወጣ እናቱ ለፖሊስ ደውላ መሳሪያ ይዞ እንደወጣና የሚሊተሪ ልብስ ለብሶ እንደወጣ ለፖሊስ እየጠቆመች ባለችበት ሰዓት ነው ኢሚዲየትሊ ይህ ጥቃት ወዲያው እንደተፈጸመ የተነገረው። የአጥቂዎቹና የነዚህ ሰዎች ቤት እንግዲህ በጣም ቅርብ እንደነበረ የተነገረውና እናትየው ለፖሊስ ጠቁማ ባለበት ሰዓት ፖሊስ ወዲያው ሪስፖንድ ቢያደርግም ግን ሊደርስ አልቻለም። ወዲያው ነው ጥቃት ተፈጽሞ የነበረው። በዚህ ጥቃት 3 ሰዎች እንግዲህ መስጂድ ውስጥ የመስጂዱ ሰዎች 3 ሰዎች ሲገደሉ ቲኔጀሮቹ ደግሞ በኋላ ከዛ አካባቢ ከሸሹ በኋላ ሌሎች ሰዎችም ላይ ጥቃት ለማድረግ ሞክረዋል። ነገር ግን አዳኝ ዶክተር ግን ራሳቸውን አጥፍተው ተገኝተዋል። ከዛ ውስጥ እንግዲህ 3ቱ ከተገደሉ ከተባሉት 3 ሰዎች መካከል እንግዲህ አንደኛው እዚህ ጋር የምታዩት አሚን አብደላህ ነው። አሚን አብደላህ ከሜይ 5 ላይ ኦር ከ13-14 ቀን በፊት እዚህ ጋር የምታዩትን ፖስት ኦፊሻል ፌስቡክ ፔጁ ላይ ፖስት አድርጎ ነበርና እዛ ፖስቱ ላይ ምን ብሎ ይጠይቃል? ለሰዎች ምን ብሎ ይጠይቃል? ሰክሰስ ኦር ስኬት ማለት ምንድን ነው ብሎ ይጠይቃል። ለሌሎች ሰዎች ስኬት ማለት ገንዘብ ማግኘት ኦር ውበት ምንድነው ያማረ ሰው መሆን ኦር ምናምን ሊሆን ይችላል። ለኔ ግን ስኬት ማለት አላህ ሲወለድ የሰጠኝን ንጹህ ነፍስ ይዞ ወደሱ መመለስ ነው ስኬት ማለት ብሎ በአላህ ምሎ ይናገራል እዚህ ፖስቱ ላይ። ከዛ በኋላ ደግሞ መላእክቶች እንደዚህ ሲሉኝ ነው ብሎ የቁርአን አያን ያስቀምጧል። እንደምታውቁት በጣም ሳሊህ የሆኑ ሰዎች ኦር በጣም ንጹህ የሆኑ ሰዎች መጨረሻ ላይ ሲሞቱ መላእክቶች መጥተው የሚሏቸውን ነው ኦር የሚሏቸውን ኮንግራቹሌሽንስ በቁርአን ላይ የተቀመጠውን ያስቀመጠው ወላ ተኻፉ ወላ ተሕዘኑ ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ናህኑ አውሊያኡኩም ብሎ የሚቀጥለዋል አይደለ? እሱን ቁርአን ያስቀምጧልና አትፍሩ እንዳታዝኑም ወአብሽሩ ቢልጀነቲ ለቲ ኩንቱም ቱዓዱን ቃል የተገባላችሁን ጀነት አብሽሩ መባልን ነው የምፈልገው። ስኬት ማለት ያ ነው ለኔ ለዲኔ ሞቼ ደን ደግሞ በዛ ሁኔታ ላይ ንጹህ ነፍስ እንዲያስኩኝ መሞት ነው ለኔ ስኬት ማለት ብሎ ከፖስተ እንግዲህ በ13 ቀን ውስጥ የሰማዕትነትን ማዕረግ አግኝቷል ማለት ነው አሚን አብደላህ። እጅግ በጣም በሚያስገርም መልኩ ሙስሊሞች ሞቱ ማለት መባል የለበትም። እውነቴን ነው የምላችሁ፣ ሙስሊሞች ሞቱ መባል የለበትም። ነገር ግን ሸሂዶች ሞቱ አንልማ። ግን ሙስሊሞች ራሱ ሞቱ መባል የለባቸውም ብዬ አስባለሁ። ደግሞ እንደ ሀሳብ ነው፣ አዲስ ውስጥ አትክተቱት። እኔ አዝናለሁ። እጅግ በጣም በሚያስገርም መልኩ ኢምራን አንድ አጃይብ የሆነ መልስ ለዚች እህታችን መልሷል። ምን አለ? ምን ጠይቀች? እስልምናን ሳስብ በጣም የሚረብሸኝ አንድ ነገር አለ። መሐመድ ነብዩ በጣም ትንሽ የሆነችዋን አይሻ ለማግባት ምን አይነት አስገዳጅ ሁኔታ ውስጥ ቢሆኑ ነው ያገቧት የሚለውን ነገር ደግሞ ብትነግረኝ ደስ ይለኛል። ምክንያቱም እሷ የ9 ዓመት ናት፣ እሳቸው ደግሞ 54 ወር እንደዛ አካባቢ። እና ይሄንን በሎጂካሊም በምድራዊ ህግም በሰማያዊ ህግም አስረዳኝ፣ አሳምነኝ ኢንሻአላህ። እሺ ነሳው 9 ዓመቷ ነበር እኮ የሚል ነገር ነው። እሺ እዚህ ጋር ስናወራ ብሪክቲ አንድ ሴት ማግባት ያለባት በስንት ዓመቷ ነው? ባል ሲመጣላት ስንት ዓመቷ ላይ ማለት የሆነ የምትፈልገው ሰው ስታገኝ እና አምላኳ ሲፈቅድላት እድሜዋ 18 እስከ 25 ባለው 18 እሺ 18 ከሆነ ያንቺ አያት በኢትዮጵያ ላይ ራሱ በ11 ዓመት የሚያገቡት
ማርያም መንፈስ ቅዱስ በ11 ዓመቷ አስረገዛት። መጽሐፍ ቅዱስ ብዙ ሰዎች በህፃናታቸው ያገቡት ተበደው ነበር ማለት ነው። እግዚአብሔር በድሏቸዋል። አይ እኔ ባለሁበት ዘመን ነው እየነገርኩ ያለው። ማሻአላ ይሻላል። በየዘመኑ ይለያያል። አሁን ያወራሽ አንቺ ባንቺ ዘመን ነው። ባንቺ ዘመን የ18 ዓመት ሴት እንደውም አታገባም። አሁን ላይ አታገባም። 18 ዓመት ሴት 20 ምናምን ስትገባ የምታገባው አይሻል። እንደ ጊዜውና እንደ ሁኔታው ታሪክ ይለያያል። የሰው ልጅ እድገት ይለያያል። ሞራሊቲ የሚባለው ነገር ስታንዳርዱ ራሱ ዘመኑ ነው። ስለዚህ ያለፈውን ዘመን በአሁኑ አንመዝንም። እሺ ብርክቲ የምንመዝን ከሆነ በድሮ ጊዜ እናቶቻችን አሁን መሰለኝነት በ18 ዓመቷ ነው ያገባቸው። ኦኬ በማለት 17 እንደዛ አካባቢ ማለት ነው። አሁን እንደዛ ካደረግን በቃ ተበድሏል የሚል ነገር ልናነሳ ነው። ምሳሌ ማርያም ያረገዘችው በ11 ዓመቷ ነው። 12ም ይላሉ። ስለዚህ ማርያም ተበድላች፣ መንፈስ ቅዱስ በድሏት፣ አምላክ በድሏታል ማለት ነው እንዴ? ያው ማርያም አርግዛ ነበር። ያሰገዛት ሳታገባ መንፈስ ቅዱስ ነው አይደል? ያሰገዛት ሳሰግዛት ተከዳ ነበር ማለት ነው ይሻላል። አሁን ይሄን ከተስማማን አይሻ ረዲየላሁ ዐንሃ ደርሳ ነበር እንደሚል ጥያቄ ይነሳል። ሲነሳ አዎ ደርሳ ነበር ነው። ይሄን ማን ነገራችሁ ካለ ራሷ አይሻ። እንግዲህ በኢትዮጵያ ምን ይባላል? ከባለቤቱ በላይ ይመቅ ቡዳ ነው አይደለ? ብሬክቲ ስለ አይሻ ከአይሻ በላይ ይመቅ የለም። አይሻ ተመከች ምን እንዳለች ሱነኑ ትርሚዚ ላይ ኢዛ በለገት الجاريه 9 سنين فهي امراه አንድ ሴት 9 ዓመት ከሞላት ሴት ናት ደርሳለች አለች። 9 ዓመት ከሞላት ሴት ናት ተናገረ አይሻ ናት። ሊቃውንቶች ምን አሉ? ወቀድ ካነት ሸበት ሸባበን ሐሰን ረዲየላሁ ዐንሃ አይሻ ረዲየላሁ ዐንሃ ደርሳ ነበር አሉ። አይሻ አይደለ? ስለዚህ ደርሳ እንደነበረ እንመለከታለን። ኦኬ ይሄን ካየን አይደርሱም እኮ ካልሽ ደግሞ በአረብ ታሪክ ራሱ የአረብ ሴቶች የሚያገቡት በዛን ጊዜ በ8 በ9ና በ10 ዓመታቸው ነበር። በዛን ጊዜ ይደርሱ ነበር። ለምን? የሰው ልጅ እድገት ይለያያል። ምሳሌ የአሁን ሰው በስንት ዓመት ነው የሚሞተው? ያው ማለት በጣም ትልቅ ሆነ ከተባለ ማጆሪቲውን ስናይ 80 90 የድሮ ሰው ስንት ዓመት ይቆያል? በእነ ማቱሳላ ዘመን ነው። በቃ 100 ከመቶ ዓመት በፊት የነበሩ ሰዎች በእነ ማቱሳላ 1000 ዓመት የቆየም አለ። አይሻ አይደለ? ይለያያል። ግን ከመቶ ዓመት በፊት ሰዎች ስንት ዓመት ይኖሩ ነበር? እንደዛ ይሄ ከ80 ምናምን መሰለኝ። አይደለም አያቶችሽን የገጠር ሰው ሂደሽ ተመከች። የገጠር ሰው በጣም እድሜው ይጨምራል። 120 110 100 ይደርሳሉ። ወላሂ ይደርሳሉ። 100 ዓመት የቆየው ሰው ኢትዮጵያ ላይ አለ። የገጠር ሰዎች ኦኬ። እና እድገቱ ራሱ በየጊዜው በየሁኔታው ይለያያል። የሰው ልጅ ኢቮልቭ እያደረገ ይመጣው ኦኬ። ተፈጥሯችን ራሱ እየተለወጠ ይመጣው። ስለዚህ በዚህ አንፃር ማወቅ አለብሽ። አሁን የአረብ ሴቶች በዛን ጊዜ እንደሚያገቡ ልስጥሽ ማስረጃ። አሁን ይሄ የታሪክ መጽሐፍ ነው። እሺ መጽሐፉ ምን ይባላል? The Story of Civilization ይባላል። ጸሐፊ ዊል ዱራንት ነውና የአረብ ታሪክ የጻፈበት መጽሐፍ ላይ ነውና ምን ተመከች እዚህ ጋር ምን እንዳለ ኢነል ኢናት ፊል ቢላዲል ሐር አለ። በአረብ ሀገር የነበሩ ሴቶች እኮ አለ በሙቀት ሀገር ያሉ ማለት ነው የኩኑና ሳሊሐቲ ሊዘዋጅ ለማግባት ይደርሱ ነበረ ፊ ሲኒ ታሚና በ8 ወይም በ9 ወይም በ10 ዓመታቸው ያገቡ ነበር አለ። አይሻ አይደለ? አንደኛ። ሁለተኛ ደግሞ ዋና ሀገር በታሪክ አሁን በቃ ሰዎች ምርጥ ሀገር የማት እንግሊዝ ታውቂያለሽ አይደለ? በጣም በድሮ ጊዜም ብዙ ነገስታት የነበሩበት ሀገር ናት አይደለ? አሁን ይሄ መጽሐፍ የእንግሊዝ ህግ ነው። እትሙ 1776 ነው። ኦልሞስት ከ200 ዓመት በፊት ማለት ነው የነበረ መጽሐፍ ነውና ተመልከቺ ምን እንደሚል ባይ ዘ ላው ኦፍ ስኮትላንድ አለ። በስኮትላንድ ህግ መሰረት አዳምጪ በደንብ። በስኮትላንድ ህግ መሰረት ስኮትላንድ ግዛት ናት እንግሊዝ ውስጥ ያለች ማለት ነው። እሺ ኤሚሬጅ ኮንትራክት አይፈቀድም ማለት ቢፎር ሄር ኤጅ 7 ከ7 ዓመት በፊት ማግባት አይፈቀድም ነበር አለ። የሰማሽ ነው? ከ7 ዓመት በፊት አይፈቀድም ማለት እሺ ቀንቀጥልበት ባይ ዘ ኮመን ሎ ግን በተራው ህግ መሰረት ከሆነ ፐርሰን ሜሪ አት ኤኒ ኤጅ ሰው በፈለገበት ጊዜ ያገባል አለ። upon such marriage በእንደዚህ አይነት ጋብቻ ጊዜ the wife shall be endowed ሴቲቱ መታጨት አለባት if she attained the age of 9 9 ዓመት ከሞላት ታግባ whoever age her husband be ባሏ የፈለገበት ዓመት ቢሆን እሷ 9 ዓመት ከሞላት ታግባ እያለ ይናገራል። አይሻል አሁን ይሄ የእንግሊዝ ህግ ነው። እሺ አሚሬ አሁን እሺ የአይሻ አሳማኝ እንትን መልእክት ሰጥተኛል ላይክ ማስተማር ስላለባትና ከዛ በዛ በዘመኑ ደግሞ እድሜያቸው ለጋብቻ ብቁ ስለነበሩ አይ ቲንክ ሶ እንድታገባ ተፈቀደላት አይደል? በሳይንስ ማገናኝቶ በሂስትሪ ማገናኝቶ በብዙ ነገር አገናኝቶ መልሶላታል። እጅግ በጣም ድንቅ የሆነ ልጅ ነው ኢምራን። አላህ እውቀት እኔ ጨመረልን ያለን ዛሬ ዝንራችሁ ፕሮግራም በዚህ ተራ በቀጣይ ቪዲዮ እስከምንገናኝ አንሱት አቲ ኤኙ ቱርቴ ኮመንት ጀረት ቫሪስ ከሰና ከደገ ኔ ሁሉ ላይክ ምግባር ከትረሲዮ